Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትሏን ተጫኑ። አድማጮች ኦል የምትሏ ተጫኑ በሏቸው እያሉን ነው ዩቲዩቦቹ። ለምን ሰብስክራይብ አድርገው ሁሉ ጊዜ ወደ እነሱ በጫናችሁ ቁጥር እንዲሄድላቸው ኦል የምትለዋን መጫን አትርሱ በሏቸው እያሉን ስለሆነ ነው። ይህንን እያልን እንግዲህ አድማጮቼ ከአዲስ አበባ በተለመደው መቼም ህዝባችን እውነት ለመናገር ልሳን ለመሆን እንደተነሳን ቆርጠን እንደተነሳን ህዝቡም ተነስተዋል። ሁሉ ነገር እያወጡ ነው የሚልኩልን ያሉት። ሁሉ የተሰራ ግፍ መከራ የሚደርስ ያለው ሰቆቋ የሚያልቅ ያለው ንጹህ የሰው ልጅ ሁሉንም እየላኩልን ነው። እኛም እያጋለጥን ያለ ነው። ሁሉንም እያጋለጥን ያለ ነው አድማጮች። ስለዚህ ያህንንም ሁሉ እንዲያየው ሰውም እንዲሰማው ምን እየተደረገ እንደሆነ እንዲያውቀው ምንድነው የምታደርጉት? ላይክ የምትለዋን መጫን አትርሱ። ታሴት እሱን ነው የምንጠይቀው እኛ። እንደዚህ ይርዱን አግዙን ምናምን አንልም። ይህንን እያልን ምክንያቱም እኛ ያለነው ለልሳን ላጣ ህዝብ ልሳን ለመሆን ነው። ይሄ እነዚህ አሁን ቆስለው ረግፈው ጦር ኃይሎች ውስጥ የሚደረግ ያለውን ሁሉ ተልኮልን ያለው አባት እናት ምናልባትም ልጆችም ያሏቸው ሊሆን ይችላሉ። እና ይሄ ለነዚህ ልሳን የምንሆናቸው እኛ ነን። እኛ ደግሞ ልሳን መሆን የምንችለው መቼ ነው? ሁላችሁም አዲስ አበባ ላይ ያላችሁ ሆስፒታል ብቻ መሆን የለበትም። የትም ቦታ ግፍ ሲፈጸም ሲሰቃይ መሆን የለበትም የምትሉት ነገር ካለ በተለይ እስከነ ዶኩሜንቱ ፎቶግራፍ አንስታችሁ አሁን እንደተላከልን ፎቶግራፍ አንስታችሁ ወይ ሪከርድ አድርጋችሁ ወይ ኢንተርቪው አድርጋችሁ ብትልኩልን በራሳቸው አንደበት እናስተላልፋለን። ስለዚህ እዚህ ያለው ስልክ ቁጥራችን እንገራችሁ። ዋትስአፕ ነው አድርጋችሁ የምትደውሉልን። ወደ አሜሪካ ስትደውሉ ያው ዋትስአፕ ነው። ምንም የምትከፍሉበት ነገር የለም። ኢንተርኔት ካላችሁ 01 585 673 55 63 ነው። አሁንም ልድገምላችሁ። ዋትስአፕ ዳውንሎድ ማድረግ አለባችሁ። ዋትስአፕ አፑ መኖር አለባት። ለእናንተም በቀጥታ መደወል አትችሉም። ከደወላችሁ አታገኙንም። በዋትስአፕ ከደወላችሁ ግን 01 585 673 55 63 በዚህ አድርጋችሁ ደውልልን። ልሳን መሆን የምንችለው እንደነገርኳችሁ እናንተ በምትልኩት ነው። እኛ ፈብርከን ወይ ጠንቁለን ልናመጣ አንችልም። ብንጠነቁል ኖሮ 6 ኪሎ እንገባ 4 ኪሎ እንገባ ነበር ማለት ነው። እንደ ሰባተኛ ንጉስ ለመሆን ይቅርታ አድርጉልኝና አሁን እንግዲህ ወደ ዋናው ልውሰዳችሁ አድማጮቼ። ምክንያቱም በተለይ ኢትዮጵያ ውስጥ ያሉት ዳታ ተወደዋል እኮ ለምንድን ነው የምትቆየው? ቀጥታ ወደ ታሪኩን ግባ ይላሉ። ይገባኛል፣ ግን ምንም ማድረግ አንችልም። መሰረት ሳታሲዝ ቤት አትሰራም። ሁልጊዜ መሰረቱን አሲዘህ ነው ቤት የምትሰራው። የሚከብድ ከሆነ ደግሞ እንዳልኩ ሁልጊዜ እንደምለው መውጣት ነው። ምንም ችግር የለውም። እናንተ ግን ሙሉ ኢንፎርሜሽን ለማግኘት የምትፈልጉ ከሆነ ጨርሳችሁ ማየት ነው። እና አሁን እንግዲህ ይህንን ሁሉ ያልኳችሁ አሁን የአማራ ክልል የነበረው ጦርነት ከባድ መሆኑ፣ የኦሮሚያ ክልል ያሉትን ጦርነቶች ከባድ መሆናቸው፣ አሁንም እየተካሄደ ያለ የአማራ ክልሉ ከባድ መሆኑ የምታዩት ጦር ኃይሎች ሆስፒታል ስትሄዱ ነው። ጦር ኃይሎች ሆስፒታል ደግሞ የሚገርማቸው አዲስ አበባ ያለው ድሮ ልዕልት ፀሐይ ይባል የነበረ ነው። ጦር ኃይሎች መቼም የአዲስ አበባ ልጅ በተለይ ከሆናችሁ ወይ አዲስ አበባ የምታውቁት ከሆነ ሳታውቁት አትቀሩም ብዬንም ማምነው። ከጥንት ጀምሮ በጃንሆይ ጊዜ ጀምሮ በልጃቸው ስም ልዕልት ፀሐይ ሆስፒታል ነበር የሚባለው። ከዛ በኋላ ደርግ ሲመጣ ጦር ኃይሎች ሆስፒታል ብሎ ሰፈሩን በሙሉ ጦር ኃይሎች ሰፈር ነው የሚባለው። እና እዛ ብትሄዱ እዛ ገብቶ የሚታከመው ከፍተኛ ማዕረግ ያላቸው ናቸው። አዛዦች ናቸው እዛ የሚሄዱት። ታዋቂ ሰው መሆን አለበት እዛ ሄዶ እንዲታከም። ሲቪል አይደለም እዛ የሚታከመው፣ ወታደሮች ነው የሚታከሙት እዛ። ስለዚህ እዛ አጥለቅልቀዋል ነው የሚሉ ነው ያሉት። መጠለቅለቅ ታውቃላችሁ? ከፍተኛ ከመጠን በላይ ዝናብ ዘንቦ አሁን አዳነች አበቤ ሰራሁት ያለችውን የአዲስ አበባ መንገድ ብንቅርቅሩ ነው ያወጣው። ማጥለቅለቅ ማለት እንደሱ ነው። ቦይ መሄጃውን ያጣና ከተማውን ማጥለቅለቅ ማለት ነው።
እና አዲስ አበባ ያለው ጦር ኃይሎች ሆስፒታል እንደዛ ነው የሆነው። በከፍተኛ ባለስልጣን እንግዲህ አዛዥ የሆነ ነው እዛ የሚሄደው ብያቸዋለሁ። ተራው የደሃ ልጅ ተራው ወታደር ለጥይት ማብረጃ ብሎ የላኩትማ ማንስ ያሳክመዋል? ማንስ ያነሰዋል? አንስተውም አያመጡትም። እዛ ካዘኑለት ልክ እኮ በትግራይ ጦርነትም በሌላ ጦርነትም እንደሚታየ ነበረ። እነሱ ቆስለው እያሉም እነሱ ያሳክሟቸው ነበር። ጨርሷቸዋል። ደግሞ ከተመታ ጨርሷቸዋል። እነዚህ ወታደሮች በጣም ጨካኞች ናቸው። የጓድነት ስሜት የላቸውም እውነት ለመናገር። ግን እነዚህን ከመብዛታቸው የተነሳ አሁን የሆስፒታሉ ዶክተሮችና ነርሶች ነው ይህንን የሚልኩልን ያሉት እዛ የሚሰሩ ልበላቸው በጠቅላላ። እና ምንድን ነው ማረፍ አልቻልንም ነው። ቀንም ሌሊትም ማታም ነው ግቡ። እምቢ ማለት አመመኝ ብለህ ደግሞ መቅረት አትችልም። ምክንያቱም ተጥለቅልቋል። እጁ ተቆርጦም ይመጣል፣ እግሩ ተቆርጦም ይመጣል፣ ሁለት እግሩን አጥቶም ይመጣል፣ ሁለት አይኑ አጥቶ የሚመጣል፣ ጭንቅላቱ ተፈንክቶም ይመጣል። ያ ጭራሽ የሚዘገንን አይነት ምት ያላቸው የሰራዊት አባላት ከፍተኛ መኮንኖች እዛ እየመጡ ነው። ስለዚህ እንዳናርፍ የምታዩት ያላችሁ ጽሁፍ ፊት ለፊታችሁ ለጥፌ ያለሁት እሱ ነው የሚለን ያለው። አውቄ ነው ደበቅ የምናደርገው እንዳይታወቅበት የሚልኩልን እንዳይታወቁ በጣም ተጠንቀን ነው ማነሱ የምናደርገው። ግን ይነበባል። ላንበው ካላችሁ ታነቡታላችሁ። የጦር ኃይሎች ሆስፒታል ብሎ ነው በቆሰሉ ወታደሮች ተጥለቅልቀዋል ነው የሚል ያለው አርስቱ የመጀመሪያዋ ነው ይዋት። ጦር ኃይሎች ሆስፒታል በቆሰሉ ወታደሮች ተጥለቅልቀዋል። ሆስፒታሉ ሰራተኞች ያለ እረፍት እንዲሰሩ እየተገደዱ ይገኛሉ። በጦርነቱ ከፍተኛ ጉዳት እንደደረሰበት ቁስለኛ እና የተማረኩ እዛ ደግሞ የሚገርማችሁ እዛ ያሉት ሆስፒታል ላይ መጥተው ያሉት በሙሉ ከላይ አዛዥ ጀምሮ እስከታች ድረስ ቆስለው የመጡ ማለት ነው። ይሄ ጦርነት መቅረት አለበት። ቁጭ ብለን መነጋገር አለብን። ይሄ ተዋግተህ የማናሸንፍበት ነው። በሁሉም አንግል ተዋግተን ልናሸንፍ አንችልም ብለው ሌላ ጊዜ እንደዚህ መናገር አይችሉም ነበር። አሁን ግን በጣም ስለተማረሩ እነዚህ አዛዦቹ እዛ ጦር ሆስፒታል ስናክማቸው ይላሉ እነዚህ የሚያክሟቸው በቃ ድምፃቸውን ከፍ አድርገው ነው በቃ ይሄ ጦርነት ሊያልቅ የማይችል ልናሸንፈው የማንችል በሁሉም አንግል ሂዶ ሰልችቶታል ወታደሩም። ይሄ በሰላም ቁጭ ብለው ተነጋግሮ መፍታት አለበት። ቁጭ ብለው ተነጋግሮ መፈታት አለበት እንጂ እንደዚህ በጦርነት እናሸንፋለን ብለ አንድ ተራራ ዛሬ ታስለቅቃለህ፣ በነጋታው ደግሞ ሁለት ተራራ ይዝብሃል። እንደዚህ እያለ ህዝብ እያለቀ ነው ያለው። ስንት ወጣት ነው የሚያልቅ ያለው? ተምሮ ለሀገሪቱ ይጠቅማል ተብሎ ስንት ነገር ኢንቨስት የተደረገበት ወጣት እያለቀ ነው ያለው። አብይ አህመድ ስልጣን ላይ ሲመጣ እኮ እንደዚህ 4ኛ ክፍል 3ኛ ክፍል የነበሩ ህፃናት ናቸው አሁን 12ኛ ወድቃቸዋል ተብሎ ወደ ውትድርና ተወስደው እዛም ያልቁ ያሉት። ስለዚህ እዛም ያልቁ ያሉትን በጣም ማነሱም ሆነዋል። ህዝቡ ደግሞ በጣም ብስጭት አለ ነው የሚል ያሉ። አዲስ አበባ አካባቢ አሁን እንደነገርናችሁ ይሄ ሸገር ከተማ የሚባሉት በኦሮሚያ ልዩ ኃይሉ በአድማ በታኝ ተጥለቅልቀዋል አሉ። በቃ እዛ በሄድክበት አንግል እነሱን ነው የምታየው። አዲስ አበባ ደግሞ የሚገርማችሁ ተደርጎ የማይታወቅ መከላከያ የሚል ታርጋ ያላቸው መኪና የያዙ በየጎደናው ይታያሉ አሁን። ስለዚህ አዲስ አበባ በማን ነው የምትጠበቅ ያለችው? በመከላከያ ነው። ታይቶ አይታወቅም። በደርግ ጊዜ ሁሉ ቀይ ሽብር እያለ እንኳን የኢትዮጵያ መከላከያ ሰራዊት አዲስ አበባ ሲጠብቅ አይተናናቅም። ልጆች ሆነን ማለት ነው። አቤት ጠባቂ ነው የሚጠብቀው። አቤት ጠባቂ ማለት ዱላ ይዛሉ፣ ጠመንጃ ለመግደልም ለነገሩ ነፃ እርምጃ ለመውሰድ ነፃ ነበሩ። ግን ወታደር ግን የኢትዮጵያ መከላከያ ሰራዊት ግን በደርግ ጊዜ ያ ሁሉ ወጣት እያለቀ እንኳን እየተጨፋጨፉ ያሉ ኢህአፓና ደርግ የኢትዮጵያ መከላከያ ሰራዊት አዲስ አበባ ጠብቆ አያውቅም። በኢህአደግ ጭራሽ ማንስ አስቦት ነው እንደፈለገ 24 ሰዓት የሚጨፈርበት ከተማ ነው የነበረው። ስለዚህ አሁን ግን አዲስ አበባ ከተማ ምን ብለናቸዋል? ከኦሮሚያ ክልል የመጡ ልዩ ኃይሎች፣ ከሶማሊያ ክልል የመጡ ልዩ ኃይሎች፣ አሁን ደግሞ የኢትዮጵያ መከላከያ ሰራዊት ታርጋ ያላቸው መኪኖችን በብዛት እየታዩ ነው። ሰው በጣም በከፍተኛ ፍርሃት ውስጥ ገብተዋል ነው የሚሉን ያሉት። እና አድማጮች ይህንን ነገር ህዝቡ እንዲሰማው ምንድነው የምታደርጉት? ወደ ሁሉንም እንዲዳረስ ላይክ የምትለዋን መጫን አትርሱ ነው የምላችሁ። ህዝብ በስቃይ ላይ ነው ያለው። ትንሽ ነገር ነው ትንሽ የደረቀ አሁን እንጨት ካለ የደረቀ
ሳር ካለ ትንሽ ክርቢት እሳት ጫር ብትል እዚህ በተለይ የአሜሪካን ሀገር ብዙ ደን ስላለ ምን ይሆናል? ከፍተኛ የሆነ ሙቀት ያለበት በጋ ከሆነ በትንሽ የተጫረ ኢቭን ከዛፍ ጋር ሲወድቅ ጮሮትም ቃጠሎ ተነስቶ ስንትም በረሃ ነው የሚያቃጥለው። አሁን አዲስ አበባ ያለው ህዝብም ኢትዮጵያ ያለው ህዝብም እንደዚህ ነው። በቃ ትንሽ ተነሳ አንድ ከተማ እንደዚህ ተነስተዋል፣ ህዝብ ግርግር ተፈጥሯል ቢባል ሁሉንም ግልብጥ ብሎ እንደሚወጣ ነው። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።